መጽሐፈ ኩፋሌ ምዕራፍ 11 አብራም በሕይወት በኖረበት በስሳው ዘመን ይኸውም በአራተኛው ሱባኤ በአራተኛው ዓመት አብራም ሌሊት ተነስቶ የጣዖቱን ቤት አቃጠለ፣ በቤት ያለውንም ዕቃ ሁሉ አቃጠለ። ያወቀ ሰው ግን የለም። ሌሊት ተነስተው ጣዖታቸውን ከእሳት ውስጥ ያወጡ ዘንድ ወደዱ። ያድናቸው ዘንድ አራን ተወረወረ፣ በላዩም እሳት ነደደበት። በእሳት ተቃጥሎ የከላዴዎን ዕጣ በምትሆን በኢኑር በአባቱ በታራ ፊት ሞተ። የከላዴዎን ዕጣ በምትሆን በኢኑር ቀበሩት። ታራም የከላዴዎን ዕጣ ከምትሆን ከኡር ወጣ። ወደ ከነዓንና ወደ ሊባኖስ ምድር ወደ ካራንም ምድር ይመጡ ዘንድ እርሱ ወጣ፣ ልጆቹም መጡ። አብራምም ከአባቱ ጋር በካራን 2 የዓመቶች ሱባኤ ተቀመጠ። በ6ኛው ሱባኤ በ5ኛው ዓመት አብራም ተነሳ። በ7ኛ ወር መባቻ ከማታ እስከ ጠዋት ድረስ ከዋክብትን ይቆጥር ዘንድ የዓመቱ ሥራ ምን እንዲሆን ዝናብ ያዘንቡም እንደሆነ አያዘንቡም እንደሆነ ያይ ዘንድ ሌሊት ወጥቶ ተቀመጠ። ብቻውን ተቀምጦ ይቆጥር ነበር። በልቦናው ነገር ታሰበ። የከዋክብት ምልክት ሁሉ የፀሐይና የጨረቃ ምልክት ሁሉ በእግዚአብሔር እጅ ነው። እኔ ለምን እመራመራለሁ? ጠዋትም ማታም ያዘንብ ዘንድ ቢወድ ያዘንብ፣ እንዳያዘንብም ቢወድ አያዘንብ፣ ሁሉም በእጁ ነው አለ። በዚያችም ሌሊት ለመነ። ፈጣሪ ሆይ አንተ ብቻ ለእኔና ገናና ፈጣሪ ነህ። አንተ ሁሉን ፈጠርህ፣ የቃልህ ፍጥረት ሁሉ ጸንቶ ኖረ። እኔ አንተን ማምለክ ወደድሁ። ክፉዎች ከሆኑ በሰው ልቦና ከሚሰለጥኑ ከመናፍስት እጅ አድነኝ። ፈጣሪ ሆይ በአምልኮ አንተን ከመከተል አያስቱኝ። እኔንም ልጄንም ከዛሬ ጀምሮ እስከ ዘላለም ድረስ ለዘላለም እንዳንስት አድርገን አለ። የከላውዴዎን ዕጣ ወደምትሆን ወደ ኡርም ብመለስ ወደ እነርሱም እመለስ ዘንድ እነርሱም ሰውነቴን በፊቴ ይፈልጋሉ። ወይም በዚህ ቦታ እቀመጥ ዘንድ ብወድ በዚህ ቦታ ያችን የቀናች ጎዳና በፊትህ አቅናልኝ፣ በእኔ በባሪያህ እጅ አድርግ። ፈጣሪ ሆይ በልቦናዬ ስተት ጸንቼ አልኑር አለ። እርሱም ይህን ተናግሮ በጨረሰ ጊዜ እነሆ የእግዚአብሔር ቃል በእኔ እጅ ወደ እርሱ ተላከ። አንተ ከሀገርህ ከአባትህ ወገንና ከዘመዶችህ ተለይተህ ወጥተህ እኔ ወደማሳይህ አገር ሂድ። እጅግ ብዙ ወገን አደርግሃለሁ፣ አከብርሃለሁ፣ ስምህንም ከፍ አደርጋለሁ። በሀገሩም ሁሉ የከበርህ ትሆናለህ። በዚህ ዓለም የሚኖሩ አሕዛብ ሁሉ በአንተ ይባረካሉ። የሚመርቁህም እመርቃቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ለአንተም አምላክን እሆንሃለሁ፣ ለልጅ ልጆችም ለወገኖችም ሁሉ እሆናቸዋለሁ። ካንተም በኋላ ለሚነሱ ሰዎች አምላካቸው እኔ ነኝ፣ አትፍራ። ከዛሬ ጀምሮ እስከ ልጅ ልጅ ዘመን ድረስ አምላክህ እኔ ነኝ ሲል የእግዚአብሔር ቃል ወደ እርሱ ተላከ። ሁሉን የፈጠረ እግዚአብሔርም ምስጢርን ግለጥለት፣ እዝነ ልቦናውም እንዲሰማ ይሁን። ጥቅመ ሰናኦር በሰፈረበት ቀን ጀምሮ የሰው ልጅ ሁሉ ከሚናገርበት ቋንቋ ተለይቷልና የተረዳች ቋንቋን በአንደበቱ ይናገር ዘንድ ግለጥለት አለኝ። ምስጢርን ገለጥሁለት፣ እዝነ ልቦናውም እንዲሰማ አንደበቱም እንዲናገር አደረግኩ። ፍጥረቱ በተፈጠረበት በዕብራይስጥም ቋንቋ ከእርሱ ጋር እናገር ጀመርኩ። የአባቶችን መጽሐፎች ወሰደ፣ እነዚያም የዕብራይስጥ ቋንቋ የተጻፈባቸው ናቸው። ተናገራቸው። ከዚያም ቀን ጀምሮ ይማራቸው ጀመር። የጸነነውንም ሁሉ እኔ እነግረው ነበር። ዝናብ በሚዘንብባቸው በ6 ወሮች ተማራቸው። በ6ኛው ጉባኤ በሚቆጠር በ7ኛው ዓመት እንዲሆነ ከአባቱ ጋር ተነጋገረ። ከካራን ወደ ከነዓን ሄዶ አይቷት ወደ እርሱ ይመለስ ዘንድ እንዲሄድ ነገረው። አባቱ ታራም እንዲህ አለው፣ በሰላም ሂድ፣ የፍቅር አምላክ ጎዳናህን ያቅናልህ፣ እግዚአብሔርም ካንተ ጋር በረድኤት ይኑር፣ ከመከራ ሁሉ ይጠብቅህ።
በሚያዩ ሰዎች ፊት ቸርነትና ይቅርታን መውደድን ይስጥህ። በአንተ ላይ ክፉ ነገርን ለማድረግ የሰው ልጆች ሁሉ አይሰልጥኑብህ። በሰላም ሂድ። በእርሷ ለመኖር ለዓይኖችህ ያማረች አገር ብታይ መጥተህ ወደ አንተ ውሰደኝ። ለአንተ ልጅ ይሆንልህ ዘንድ የወንድምህን የአራን ልጅ የሎጥንም ካንተ ጋር ውሰደው። እግዚአብሔር በረድኤት ካንተ ጋር ይኑር። በደህና እስክትመለስ ድረስ ወንድምህ ናኮርን በእኔ ዘንድ ትተኸው ሂድ። ሁላችንም በአንድነት ካንተ ጋር እንሄዳለን አለው። አብርሃምም ሚስቱን ሶራን የወንድሙን የአራን ልጅ ሎጥንም ይዞ ከካራን ወደ ከነዓን ሄደ። ወደ ሱርም መጣ፣ እስከ ሰቂሞንም ድረስ ተመላለሰ። ረጅም ግራር ባለበት ስፍራ አደረ። ከኢማት መግቢያ ጀምሮ ረጅም ግራር እስካለበት ድረስ አገሪቱ እጅግ ያማረች እንደሆነች እነሆ አየ። እግዚአብሔርም ለልጆችህና ላንተ ይህችን አገር ሰጣለሁ አለው። በዚያም መሰዊያን ሰራ። ለታየው ለእግዚአብሔር መሰዊያ ላይ መስዋዕትን አቀረበ። ከዚያም ተነስቶ በምስራቅ አንጻር ወዳለች ወደ አጌ፣ በምዕራብ አንጻርም ወዳለች ወደ ቤቴል ተራራ ሄደ። በዚያም ድንኳን ተከለ። ባያትም ጊዜ እነሆ አገሪቱ ሰፊ ናት፣ እጅግም ያማረች ናት። ሁሉም በእርሷ ላይ ይበቅላል፣ ወይን፣ በለስ፣ ሮማን፣ ወይራ፣ ግራር፣ ቡጥን፣ ዘይት፣ ዋንዛ፣ ሰኖባር፣ የደጋውም እንጨት ሁሉ የሚበቅልባት አገር ናት። ውሃውም በተራራው ላይ ይሄዳል። የከላዴዎን ዕጣ ከምትሆን ከኡር አውጥቶ ወደዚህ ተራራ ያመጣውን እግዚአብሔርን አመሰገነው። በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያው ወር መባቻ እንዲሆነ በዚህ ተራራ መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ። አንተ አምላኬ ሆይ የዘላለም አምላክ አንተ ነህ አለ። እግዚአብሔር ከእርሱ ጋር በረድኤት ይኖር ዘንድ በሕይወት በኖረበት ዘመን ሁሉ እንዳይለየው በመሰዊያው ላይ ለእግዚአብሔር መስዋዕትን አቀረበ። ከዚያም ተነስቶ ወደ ደቡብ ሄደ፣ እስከ ኬብሮንም ደረሰ። ኬብሮንም ያን ጊዜ ተሰራች። በዚያም 2 ዓመት ተቀመጠ። ሎጥ እስኪገባ ድረስ ወደ ደቡብ አገር ሄደ። በሀገርም ራብ ሆነ። በዚህ ሱባኤ በሚቆጠር በ3ኛው ዓመት አብራም ወደ ግብጽ ሄደ። ሚስቱ ከእርሱ ሳትለይ በግብጽ 5 ዓመት ኖረ። የግብጽ ክፍል የምትሆን ጣይናስም ያን ጊዜ ከኬብሮን በኋላ በ7 ዓመት ተሰራች። ፈርዖን የአብርሃምን ሚስት ሶራን በቀማው ጊዜ እንዲሆነ ስለ አብርሃም ሚስት ስለ ሶራ እግዚአብሔር ፈርዖንን በደዌ ገረፈ፣ ቤተሰቡንም ሁሉ በጽኑ መቅሰፍት ገረፈ። አብርሃምም በገንዘብ በላሞችና በበጎች በፈረሶችና በአህዮች በግመሎችም በሴቶች ባሪያዎችና በወንዶች ባሪያዎች በወርቅና በብርም እጅግ የከበረ ነበረ። የወንድሙ ልጅ ሎጥም በገንዘብ እንደርሱ የከበረ ነበረ። ፈርዖንም የአብርሃምን ሚስት ሶራን መለሰ። ከግብጽም ተነስቶ በምዕራብ በቤቴል ምስራቅ መካከል በአጌ ባለ መሰዊያ ቦታ ቀድሞ ድንኳኑን ተክሎበት ወደ ነበረው ቦታ ሄደ። በደህና የመለሰው ፈጣሪውን እግዚአብሔርን አመሰገነው። በ41 ኢዮቤልዩ በመጀመሪያው ሱባኤ በሚቆጠር በ3ኛው ዓመት እንዲሆነ ወደዚህ ቦታ ተመለሰ። በመሰዊያም ላይ መስዋዕትን አቀረበ፣ የእግዚአብሔርንም ስም ጠራ። ገናና አምላክ የምትሆን አንተ እግዚአብሔር ሆይ የዘላለም አምላኬ ነህ አለ። ከዚህ ሱባኤ በሚቆጠር በ4ኛው ዘመን ሎጥ ከእርሱ ተለየ። ሎጥም በሰዶም ኖረ። የሰዶም ሰዎች ግን እጅግ ኃጢአተኞች ነበሩ። የወንድሙ ልጅ ከእርሱ ስለተለየ በልቡ አዘነ። ሎጥ በተማረከበት በዚህ ዓመት ልጅ አልነበረውም። ሎጥ ከእርሱ ከተለየ በኋላ ከዚህ ሱባኤ በሚቆጠር በ4ኛው ዓመት እግዚአብሔር አብርሃምን ተናገረው። በዚያ ትኖር ዘንድ ባለህበት በዚያ ቦታ አንገትህን አቅንተህ 4ቱን ማዕዘን ተመልከት።
ይህችን የምታያትን አገር ሁሉ ለአንተ ሰጥሃለሁና ለልጆችህም እስከ ዘላለም ድረስ እሰጣቸዋለሁና ልጆችህን እንደ ባህር አሸዋ አደርጋለሁ። ሰው የባህር አሸዋን መቁጠር ይችል እንደሆነ ልጆችህም ይቆጠራሉ። ተነስተህ ቁመቷን ወርዷን ዙራት፣ ለልጆችህ እሰጣታለሁና ሁሉን ተመልከት አለው። አብርሃምም ወደ ኬብሮን ሄዶ በዚያ ተቀመጠ። በዚያ ዓመት የኤላም ንጉስ ጎሎዶጎሞር መጣ። የሰናኦር ንጉስ አማልፋም፣ የሲላር ንጉስም አሪአክ፣ የአሕዛብ ንጉስም ቲርጋል መጡ። የሰዶምንም ንጉስ ወጉት። የሰዶም ንጉስ ሸሸ። የጨው አገር የሚሆን በሴላስ ዲማው ብዙ ሰዎች በጦር ተወግተው ወደቁ። አዳማንና ሰዶምን ሶቤኤንንም ማረኩ። የአብራምን የወንድሙን ልጅ ሎጥን ማረኩ። ገንዘቡንም ሁሉ ዘረፉ። እስከ ዳንም ድረስ ሄደ። ከጦር የዳነ አንድ ሰው መጥቶ በወንድሙ ልጅ ሎጥ እንደተማረከ ለአብራም ነገረው። አሽከሮቹን አስጊጦ ለእግዚአብሔር አስራት ቀዳሚያትን ይሰጡ ዘንድ አብራም በእርሱም በልጆቹም ስርዓትን ሰራ። እግዚአብሔርም ለዘላለም ይይዙት ዘንድ በፊቱ ለሚያገለግሉ ለካህናቱ ሊሰጡት የዘላለም ስርዓትን ሰራ። ከሁሉ ለእግዚአብሔር አስራት ይሰጡ ዘንድ ለልጅ ልጅ ዘመን ሰርቶታልና ለዚህ ሕግ የተወሰነ ዘመን የለውም። ከእህሉም ከወይኑም ከዘይቱም ከላሞችም ከበጎችም ከፍየሎችም አስራት ይሰጡ ዘንድ ስርዓት አድርጎ ሰራ። እርሱም በፊቱ ደስ ብሏቸው ሊበሉት ሊጠጡት ለካህናት ተሰጠ። የሰዶምም ንጉስ ወደ እርሱ ደረሰ፣ በፊቱም ሰገደ። ጌታችን አብራም ሆይ ያዳንኸውን ሰው ስጠን፣ ምርኮ ግን ላንተ ይሁንልህ አለው። አብራምም እኔ አብርሃም አከበርሁት የምትል እንዳትሆን ከኔ ጋር የሄዱ ጎልማሶች እድል ፈንታቸውን ይውሰዱ እንጂ ከበሉት በቀር ካንተ ገንዘብ ሁሉ የክር ፈትል የጫማ ጠፍር እንዳልወስድ ገናና ወደ ሆነ አምላክ እኔ እጆቼን ከፍ ከፍ አደርጋለሁ። ነገር ግን ከኔ ጋር የሄዱ ሰዎች ኤሴኬልና አውናን መምሬ እነርሱ እድል ፈንታቸውን ይውሰዱ አለው።